የምንሄደው ለተሳትፎ ሳይሆን በዓለም ዋንጫ ላይ ለመሳተፍ ነው ሲሉ የኢትዮጵያ ታዳጊ ብሔራዊ ቡድን አሰልጣኝ አሜሪካዊው ቤንጃሚን ተናግረዋል። ፌዴሬሽኑም ይህ እቅዱ ስለመሆኑ በዋና ጸሐፊው አቶ ባህሩ ጥላውን በኩል ማረጋገጫ ሰጥቷል። የኢትዮጵያ ታዳጊ ብሔራዊ ቡድን በሞሮኮ ለሚካሄደው የአፍሪካ ታዳጊዎች ዋንጫ እግር ኳስ ውድድር ለመሳተፍ ዛሬ ሌሊት ወደ ስፍራው አቅንቷል። የቡድኑን ጉዞም አጠቃላይ እቅድ አስመልክቶም የቡድኑ ዋና አሰልጣኝና የፌዴሬሽኑ ዋና ጸሐፊ ትናንት አመሻሽ ላይ መግለጫ ሰጥተዋል። በፌዴሬሽኑ የመሰብሰቢያ አዳራሽ በሰጡት ጋዜጣዊ መግለጫም አሜሪካዊው አሰልጣኝ ቤንጃሚን በተለያዩ ጉዳዮች ላይ ማብራሪያና ምላሽ ሰጥተዋል። በዋናነትም የቡድኑን ጉዞ እቅድ አብራርተዋል። ድምፃችንን አጥፍተን በሚስጢር ስንዘጋጅ ቆይተናል፣ ጥሩ ዝግጅትም አድርገናል ብለዋል። ወደ ሞሮኮ የሚጓዙት ለተሳትፎ ሳይሆን ለዓለም ዋንጫ ለማለፍ መሆኑንም በልበ ሙሉነት አሰልጣኙ ተናግረዋል። የምንሄደው የኢትዮጵያን ወጣቶች ለዓለም ሕዝብ ለማስተዋወቅ ነው ያሉት አሰልጣኙ ለዓለም ዋንጫ ማለፍ ዋና ግባቸው መሆኑንም ተናግረዋል። የምንሄደው ለተሳትፎ ሳይሆን ለዓለም ዋንጫ ለማለፍ ነው። ይሄን ለማድረግ የሚያስችል አቅም አለን፣ እናደርገዋለን ሲሉ አሜሪካዊው አሰልጣኝ በፍጹም በራስ መተማመን ስሜት ገልጸዋል። የፌዴሬሽኑ ዋና ጸሐፊ አቶ ባህሩ ጥላሁንም ፌዴሬሽኑ ለዓለም ዋንጫ ማለፍን ግብ አድርጎ ወደ ስፍራው እንደሚያቀናም አስታውቀዋል። ቡድኑ ለዓለም ዋንጫ የማለፍ እቅድ ቢኖረውም የሚወዳደረው ልምድ ካላቸው ሀገራት ቡድኖች ጋር ቢሆንም በቂና ደረጃውን የጠበቀም የአቋም መፈተሻ ኢንተርናሽናል ጨዋታ ግን ቡድኑ አላደረገም፣ ሌሎቹም አላደረገም ሲሉ ዋና ጸሐፊው ቢናገሩም በዚህ ዙሪያ ያናገርኳቸው አንድ ባለሙያ እቅዱ እንዲሳካ እመኛለሁ፣ ግን ደግሞ እቅዱ ለሚዲያ ፍጆታ ያህል ብቻ የተሰጠ እንዳይሆን ስጋት አለኝ ብለዋል። የሆነ ሆኖ ግን ብሔራዊ ታዳጊ ቡድኑ በታሪክ ለመጀመሪያ ጊዜ ለዓለም ዋንጫ ማለፍ ይችል ዘንድ መልካሙን ነገር በሙሉ እንመኛለን። ዘገባው የመላኩ ወልደ ሰንበት ነው።